አጋር ወንድም የሚያስብልኝ የሚንከባከብኝ የሚወደኝ ባል ነው የሰጠኝ እግዚአብሔር። ሰው ያስቀመጠውን ዕቃ አንተ በግምት ከምትፈልገው ባለቤቱ ብትጠይቀው በቀላሉ ዕቃውን ያስቀመጠን ቦታ ይነግራል። በነፍሴም በስጋዬም ነው የተጠቀምኩት። ባለቤቴ ዶክተር ብሩክታይት እግዚአብሔር ይመስገን እንግዲህ እግዚአብሔር የባረካት ናት። መንፈሳዊ መጽሐፍቶችን ትጽፋለች። ክርስቲያን የትኛውም ስራው በእግዚአብሔር በጎ ሐሳብ የተሞላ ነው። በመሆኑም የምንችለውንና የተፈቀደውን የህይወት መንገድ መርጠን ያለ ኃጢያትና ያለ በደል በንጽህና መኖር እንድንችል ቤተክርስቲያን በየዕለቱ ታስተምራለች። ቅዱሳት መጻሕፍት እንደሚነግሩን የጋብቻ አስፈላጊነት እግዚአብሔርን በንጽህና ለማምለክና በተለያየ መልኩ የሚመጡ ፈተናዎችን ለመቋቋም እንደሆነ ይገለጻል። ትዳር ባልና ሚስት በመንፈሳዊ ህይወት በእምነት በጸሎትና በሥርዓተ ቤተክርስቲያን አንድ ሆነው ቤተሰብ የሚመሩበት ጥምረት ሲሆን በፈጣሪ በረከትና ህግ የሚመራ የጋራ ጸሎትና የእምነት ህይወት ያለበት ነው። ዋናው ዓላማ አንዱ ሌላውን በመርዳትና በመተጋገዝ መንግስተ ሰማያትን ለመውረስ የሚደረግ የጽድቅ ጉዞ ነው። ኩሉ ይሄይስ በስላሴ ከተአምና ኩሉ ይሄይስ። የተከበራችሁ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ሳምንታዊ ጉባኤ አንስት መርሃ ግብራችን ጀምሯል። በዛሬው ዝግጅታችን እንደ መጽሐፍ ቅዱስ ትእዛዝ ባለቤቴ ከእግዚአብሔር የተሰጠኝ ስጦታዬ ህይወቴ ነው በማለት ትዳሯ ፍቅርና ሰላም የሞላበት እንዲሆን ራሷን ለፈጣሪ ከምታስገዛ እህት ጋርና ከባለቤቷ ጋር ቆይታ እናደርጋለን። እናንተም ቆይታችሁን ከኛ ጋር ታደርጉ ዘንድ የአክብሮት ግብዣችን ነው። ሰይፉ አበበ እባላለሁ። ስመ ክርስትና ሰይፈ ስላሴ። ተወልጄ ያደግኩት እዚሁ አዲስ አበባ ፒያሳ ሰራተኛ ሰፈር ነው። እድሜ 46 ነው። የትምህርት ደረጃዬን እዚያው በአዲስ አበባ ውስጥ አንደኛም ሁለተኛም ደረጃ ትምህርት ቤትን ከጨረስኩ በኋላ ዩኒቨርሲቲ በአለማ ዩኒቨርሲቲ በቀድሞ አለማ ዩኒቨርሲቲ ነው የመጀመሪያ ዲግሪን የሰራሁት። ሁለተኛ ዲግሪን አዲስ አበባ ዩኒቨርሲቲ ላይ ሰርቻለሁ። የመጀመሪያ ዲግሪን በማቴማቲክስ ሰርቻለሁ። ሁለተኛ ዲግሪን ደግሞ በኤጁኬሽናል ሜዠርመንት ኤንድ ኢቫሉዌሽን ሰርቻለሁ። በስራ አካባቢ ላይ በተለይ ከመጀመሪያውን የንግስት ሳባ ትምህርት ቤት አድዋ ላይ የሚገኘውን እዛ በመምህርነት ካስተማርኩ በኋላ ረጅሙን የስራ ጊዜ ውስጥ በአድማስ ዩኒቨርሲቲ ነው በመምህርነት በካምፓስ ዲንነት ያሳለፍኩት። ኋላ በማህበረ ቅዱሳን የጥናትና ምርምር ምክትል ዳይሬክተር ሆኜ በማህበረ ቅዱሳን ትምህርትና ሐዋርያዊ አገልግሎት ደግሞ የትምህርት ክፍሉ ምክትል ኃላፊ ሆኜ አሁን ደግሞ በማህበረ ቅዱሳን አዲስ አበባ ማዕከል የሚያስገነባው ትልቅ ግዙፍ ባለ 12 ወለል ህንጻ ፕሮጀክት እሱንም ፕሮጀክት የገቢ ኃላፊ በመሆን የገቢ ማሰባሰቢያ ክፍል ኃላፊ በመሆን እየሰራው ነው የሚገኘው። እግዚአብሔር ይመስገን በዚህ መልኩ ነው መንፈሳዊ አገልግሎትን የጀመርነው ማለት ነው። ዶክተር ብሩክታይት ተስፋይ እባላለሁኝ። ውልደቴ ኤርትራ አስመራ ውስጥ ነው። ያው በ1985 ኤርትራ ራሷን ችላ አገር ነፃ ሆና ስትወጣ እኛ ወደዚህ ወደ ኢትዮጵያን ስለነበርን ወደዚህ ወደ ኢትዮጵያ መጣን ማለት ነው። ከዚያን ጊዜ ጀምሮ ከልጅነት ጀምሮ እስከ ዩኒቨርሲቲ እስከ ፒኤችዲ ድረስ እዚህ አዲስ አበባ ውስጥ ነው አዲስ አበባ ከተማ ውስጥ ነው የተማርኩት። የመጀመሪያ ደረጃ ትምህርት ቤቴ ካዛንቺስ አስፋውሰን ይባል ትምህርት ቤት ነው የተማርኩት። ሁለተኛ ደረጃ ደግሞ ምስራቅ አጠቃላይ ይባል ሁለተኛ ደረጃ ትምህርት ቤት ተማርኩኝ። ከዚያም በኋላ ደግሞ ይዛኔ የሙያና ቴክኒክ የሚባል ትምህርት ነበረ 6 ኪሎ ምስካየ ኅዙናን አጠገብ ያለው ተፈሪ መኮንን ቴክኒካል ኢንቮኬሽናል የሚባል እዛ ገብተን 11 እና 12 እዛ ጨረስኩኝ። ያ ውጤት ከመጣልኝ በኋላ ደግሞ ወደ አዲስ አበባ ዩኒቨርሲቲ 6 ኪሎ ዩኒቨርሲቲ ገብቼ ያው ከዲግሪ ጀምሮ እስከ 3ኛ ዲግሪ ድረስ ትምህርቴን እዛ ነው የጨረስኩት። በስራ ዓለም ትግራይ አድዋ መምህራን ኮሌጅም ሰርቻለሁ። እንደዚሁም ወለጋ ዩኒቨርሲቲም ሰርቻለሁኝ። በተለያየ ደግሞ አንደኛና ሁለተኛ ደረጃ ትምህርት ቤቶችም ሰርቻለሁኝ ማለት ነው። በአገልግሎት ደግሞ በዚሁ ትዩ ጎን ለጎን በመንፈሳዊ ህይወት ደግሞ
10ኛ ክፍል ጀምሮ የሰርክ ጉባኤ ትምህርቶችን እከታተል ነበር። ከዛ ዩኒቨርሲቲ ስመጣ ደግሞ ያው የበለጠ ደግሞ በማህበረ ቅዱሳን በግቢ ጉባኤ ተሳትፎ ውስጥ ሰፊ እድልን አግኝቼ በዛም በግቢ ጉባኤ ተሳትፌያለሁ። ከግቢ ጉባኤ ውጭ ከወጣው በኋላ ደግሞ በትዳር ዓለምም ሆነ በአገልግሎትም በዚሁ እስካሁን ድረስ በመንፈሳዊ ህይወት አገልግሎት ውስጥ ነው ያለሁት ማለት ነው። ጠንካራ መንፈሳዊ ህይወትና መሰረቱ የጸና እምነት እንዲኖር የወላጆቻችን አስተዳደግ የቤተ ክርስቲያን መምህራን አስተዋጽኦ ከፍተኛ እንደሆነ ዶክተር ብሩክታዊትና አቶ ሰይፈ ስላሴ ይናገራሉ። የክርስትና ህይወታችን መሰረት ወላጆቻችን ናቸው አይደለ? ወልደው ክርስትናን አስጠምቀው የመጀመሪያው ከእግዚአብሔር ጋር ያገናኙ ራሳቸው ክርስቲያን ሆነው ከእግዚአብሔር ጋር ያገናኙን ወላጆቻችን ናቸው፣ ወላጆቼ ናቸው። ያው የልጅነትን ክርስትናውን የእግዚአብሔር ልጅነትን ያገኘሁባቸው መሰረቴ ወላጆቼ ናቸው። እዚያ ኤርትራ ሳለን በዛን ጊዜ በእኛ ጊዜ ያው እንደዚህ ሰፊ አሁን እንዳለው የዚህ ቃለ እግዚአብሔር ትምህርት በየቤታችን አሁን በቤታችን ስቁጭ ብለን እንደምንከታተለው አይነት እንደዛ አይነት እድል አልነበረም። 10ኛ ክፍል እያለሁ ነበረ። በዛን ሰዓት መምህር ዘበነ ቅዱስ ኡራኤል ካዛንቺስ ያስተምሩ ነበር ማለት ነውና ምንም እንኳን ክርስቲያን ቢሆንም የኔ ሃይማኖት ከሌላ ሃይማኖት በምን እንደሚለይ አላውቀውም እና ይሄን ነገር ጥርት ያለ ትምህርት እንዲኖረኝ ያደረገው በዛን ሰዓት ሰርክ ጉባኤ ቀሲስ ዘበነ ያስተምሩ ነበርና ንጽጽራዊ ትምህርት ያስተምሩ ነበር። የተዋህዶ እምነት ከሌሎቹ በምን ትክክል እንደሆነች ማለት ነውና እሱ ትምህርት በጣም ልቤን ገዛው ማለት ነውና ለካ ያስኩት ተዋህዶ እምነት እንደዚህ ነው ለካ የሚል ነገር እሱ መነሻ ሆነኝ ማለት ነው። አያቴም አባቴም በክህነት ቤተክርስቲያንን በቅርበት የሚያገለግሉ ናቸው። በዛ ውስጥ በዚሁ የቤተክርስቲያን አገልግሎት በተለይ በቅርብ ከልጅነታችን ጀምሮ እንድንለማመደው ከማድረግ አንጻር አስተዋጽኦ አላቸው። ምንም እንኳን ከተማ ላይ ብናድግም በቅርበት በሚገኘው ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ላይ ከልጅነት ጀምሮ መንፈሳዊ ልምምድ እንዲኖረን ከማድረግ አንጻር በተለይ ወላጅ አባቴ ከፍተኛ ሚና አለው። እሱም ከፍተኛ መንፈሳዊ ወዳጅ ነው፣ አገልጋይ ነው። በዛ አግባብ መሰረት እኛም በዛው መስመር እንድንሄድ ያተጋን ስለነበር የመንፈሳዊ ልምምዱ ከልጅነት የጀመረ ነው። ኋላ ከፍ ሲል ደግሞ በተለይ በዋናነት መሰረት የተጣለው ማለት ይቻላል የከፍተኛ ተቋማት ዩኒቨርሲቲ የመግቢያ ውጤቱን ካገኘን በኋላ በአለማ ዩኒቨርሲቲ በማህበረ ቅዱሳን ግቢ ጉባኤያት ተብሎ በሚዘረጋው ጉባኤያት ላይ ሙሉ ተሳትፎ ማድረጋችን ነው። በዩኒቨርሲቲ ቆይታቸው መንፈሳዊ ህይወትን በማጠናከር አላማቸውን በማሳካት ከጥሩ ጓደኞች ጋር በመሆንና ከእምነታቸው ጋር የሚጣጣሙ አስተማሪ የህይወት ጉዞዎች ነው አልፈዋል። ግቢ ጉባኤያት አገልግሎቶች እሱ በጣም ህይወቴን ቅርጽ አስይዞልኛል። ሁኔታዎች አመቻችቶ ነበር። ቀድሞም ዝንባሌው መንፈሳዊ ዝንባሌም ስላለኝ እዛ ስገባ ደግሞ በታላላቅ ወንድሞች ነው ብንመከረው። እህቶች አሉ ታላላቅ እህቶች መጥተው የሚመክሩን ልምድ የሚያካፍሉን አቅጣጫ የሚያሳዩን እህቶች ነበሩና ይሄ ደግሞ በጣም ሰፊ እድል ሰጠኝ። የቅዱስ ቁርባንን ህይወት ራሱ እንኳን ግቢ ጉባኤ ያለን የጀመርነው በዋናነት የእህቶች ፕሮግራም በሳምንት አንድ ጊዜ አለ። እሱ የሚቀር ጉዳይ አይደለም። የሴቶች እናት አለች የምትከታተለን ማለት ነው። በነፍሳችን በስጋችንም ነው የምትቆጣጠረን ማለት ነው። እንደው በደንብ የተስተካከለበት በግቢ ጉባኤያት አካባቢ ላይ ያገኘነው ትምህርትና መንፈሳዊ አባቶች ምክር፣ ካህናት ምክር፣ የታላላቅ ወንድሞቻችንን ምክርና ስለ ህይወት ያለን ግንዛቤ፣ ስለ አተያይ፣ ስለመጣንበት ዓለም፣ ስለምንኖርባት ዓለም ያለንን ግንዛቤ ማስተካከላቸው እሱ መሰረት ጥሎናል፣ አላማ እንዲኖረን አድርጎናል ማለት ነው። በወጣትነት የእድሜ ክልል ተደራራቢ ፈተናዎች የሚበረቱበት ነው። በተለይም የአቻ ተጽዕኖዎች በግለሰብ አስተሳሰብም ሆነ በባህሪያቸው ላይ ጫና ይፈጥራሉ። ይሁን እንጂ በእነዚህ ጥንዶች ላይ ግን እነዚህም መሰል ፈተናዎች ቦታ አልነበራቸውም። ምክንያቱም የፈጠራቸውን እግዚአብሔርን በነገራቸው ሁሉ እያስቀደሙ ለአቋማቸውና አላማቸው መነሻና መዳረሻ የጽድቅ መንገድን እየተከተሉ መጥተዋል። ምንም እንኳን ከተማ መካማል ከተማ ፒያሳ አካባቢ እንዳደገ ወጣት በፈተናዎች በማህበሎች ቢሆኑም የእግዚአብሔር ቸርነት የእግዚአብሔር ጥባቆቱ ግን
እሱን ነው የበለጠ ማየት የምችለው። ወደ ኋላ ወኜ ስመለስ ምናልባት ቃል እግዚአብሔርን ትምህርቱን ካገኘውበት ከነቃውበት በኋላ ያልኳቸውን አንዳንድ ጊዜ ወደ ኋላ ስንመለስ ያሳለፍናቸውን ህይወቶች አንዳንዴ የእግዚአብሔር ቸርነት ጠብቆን ነው እንጂ ያቻ ፈተናዎች በወቅቱ የሚኖርባቸው ያቻ ፈተናዎች ግን የጓደኛን ምርጫ ወሳኝ ነው ተመሳሳይ እና አብዛኛውን በትምህርት ስለምናደላ ያለንን ትርፍ ጊዜ ወደ ትምህርት እናደላለን። ከትምህርት ውጭ ያሉትን ጊዜያቶች ደግሞ ቤተሰብን በማገዝ ላይ በተለይ ቤተሰብን በማገዝ ላይ ስለምናሳልፍ እንደው በአንጻሩ አልባሌ ቦታዎች የማሳለፍም ጊዜ አይኖርም። የወጣትነት ፈታኝ አይደለም አይባልም። በውስጡም በውጭም ብዙ ፈተናዎች ይመጣል። ጠላትም ዝም አይልም። የሚገርምሽ ልክ እዛ ግቢ ጉባኤ ላይ ቅዱስ ቁርባንን ስንጀምር 3ኛ አመት ላይ ነው ቅዱስ ቁርባን የጀመርነው እና እንዳለ በቃ ብሎካችን እህቶች ተቀበልን ማለት ትቻለሽና ከዛ ከኛ ዶርም ጀምሮ አንዱን ያያየና መቀበል ጀመረና በ4ኛ አመት በተለይ መመረቂያ አካባቢ ላይ የመጨረሻው አመት ላይ በቃ ይሄ መመረቅ አለ ምን አለ በቃ ማታቂው የውስጥ ፈተና የውጭ ፈተና ይመጣል ማለት ነውና ጠላትም ስላለ በዛን ሰዓት ግን ያው በጸሎትና በጾም እግዚአብሔርን በመማጸንና ያሰመርሽው ዓላማ የለም በቃ አንዴ የተነገረን ዓላማ አለ መንገዳችንን እናቀዋለን ወዴት እንደምንሄድ እንዴት እንደምናደርግ ማለት ነው እና ከዛ ዓላማ ላለመውጣት በመታገል እግዚአብሔርን በእንባም በሰጊድም በጾምም በጸሎትም ሆኖ እነዛን ነገሮችን ልናልፋቸው ችለናል ማለት ነው። የተለያዩ መረጃዎች እንደሚያመለክቱት አሁን በብዙ ወጣቶች ዘንድ ከባድ ምርጫ እየሆነ የመጣው በእምነትና በዓላማ የሚጣጣም የትዳር አጋርን መምረጥ ነው። ይህ ምርጫ በህይወት ውስጥ ትልቅና መሰረታዊ ውሳኔ ነው። ውሳኔው ስኬታማ እንዲሆን መጽሐፍ ቅዱሳዊ በሆነ አስተምሮ በጸሎት መበርታት እንደሚያስፈልግ ይገለጻል። ሰው መጀመሪያ ለራሱ ለነፍሱ ሲል ከእግዚአብሔር ጋር ነው መኖር የምፈልገው ብሎ ካሰበ እያንዳንዱ ምርጫዎች የሥራ ምርጫው የትዳር ምርጫው የሴት ጓደኛ ምርጫው የጎረቤት ምርጫው በሄድሽበት ሁሉ እንቅስቃሴሽ ሁሉ ራሱ እኮ በዛ ዓላማሽ የተቃኘ ነው የሚሆነው ማለት ነው። ስለዚህ መጀመሪያኛ በህይወታችን ውስጥ ያስገባነው እግዚአብሔር የህይወታችን ዓላማ ነው። እግዚአብሔር ህይወት ነው። እግዚአብሔር መንገድ ነው። ከሱ ውጪ ሌላ ህይወትና መንገድ የለም። እኔ ህይወትም መንገድም ነኝ ስለደሱ ማለት ነው። ስለዚህ የምንኖረው በሱ ውስጥ ነው። በሱ ውስጥ የምንኖረው ከሆነ ደግሞ ሁሉም ነገራችን የሚቃኘው ከሱ ጋር ከመኖራችን ዓላማ አንፃር ነው። ከእግዚአብሔር ጋር የሚጣረስና የማይስማማ ህይወትን በምንም መልኩ አትመርጭው ማለት ነው። አንዱ ነው አሁን እንግዲህ ትዳሩ አንዱ ነው ማለት ነው። ግቢ ውስጥ እየተማርን 4ኛ አመት መጨረሻው አመት ላይ የጾታ ትምህርት የሚባል አለ። በተለይ ጋብቻ ትምህርት የሚባል አለ የሚሰጥ እሱን እንድናስብበት ህይወታችን ከመረቃ በኋላ ግራጁዌት ካደረገን በኋላ የሥራ ህይወታችን የትዳር ህይወታችን የሰዎች ህይወታችን የሚደረጉ ምክክሮች እነሱ ለኛ በደንብ መስመር ቅርጻት ይዘውናል ማለት ይቻላል። የትዳር ምርጫችንስ ምን መሆን እንዳለበት የተማርነው የብሻን ትምህርት ወንድሞቻችን ምክር የቀደሙት ወንድሞቻችን ምክር እኛንም መስመርና ቅርጽ ሊያስይዙን አስችለውታል። እንደተባለው ሰው ብቻውን ይኖር ዘንድ መልካም አይደለም። አጋር ረዳት ታስፈልገዋለች። ረዳትነቱ በብዙ መልኩ በመንፈሳዊ ህይወት በኢኮኖሚ እርስ በርስ በሐሳብ መመካከር በብዙ መልኩ ረዳት ታስፈልገዋለች አጋሽ ታስፈልገዋለች። ብቻውን ይኖር ዘንድ መልካም አይደለም ብሎ ባለው አምላካዊ ቃል መሰረት ይሄ ስሜት ከተፈጠረ ጀምሮ እነተም በተማርነው ቤተክርስቲያናችን ትምህርት አጋራችን ማን ትሆን የሚለው መጀመሪያው መሰረታዊ ነገር ጸሎት ነው። እግዚአብሔር ለአዳም ሔዋንን የሰጠው እግዚአብሔር ነው። ያሰበለትም ረዳት ታስፈልገዋለች ብሎ ብቻውን ይኖር ዘንድ አዳም መልካም አይደለም ያለው በዳንኤል ነውና ራሱ ያስቀመጣትን ሔዋንን እንዲሰጥ ለጸሎት በብርቱ ጸሎት መጠየቅ መሰረታዊ ጉዳይ ነው። ለመሆኑ የዚህ ሰላማዊ የሆነ ትዳር ቅድመ ሁኔታው ወይም ለትዳር መስፈርታቸው ምን ይሆን? እንዴትስ ተገናኙ? ፈቃደ እግዚአብሔር መሆኑን በምን ማወቅ ይቻላል? በተለይ ለአገልግሎት ይመቻል በሚል እንደው ወደኔ ሳመጣው እንደው ይሄን የጋብቻ ህይወትም ራቅ ለማድረግ ነው ሳስብ የነበረው። በተለይ ዩኒቨርሲቲ 1994 ዓ.ም የመጀመሪያ ዲግሪን የጨረስኩት
ቢያንስ 10 ዓመት መቆየት ይኖርበኛል። 10 ዓመት በነጻነት ቤተክርስቲያንን ለማገልገል እንደው ብቻ ሆኖ ቤተክርስቲያንን ሚስት ድስት ሳይሉ ለመሯሯጥም በሚል እንደው ስንወያይ ቢቻል እንደኔ ሆኗል ቅዱስ ጳውሎስ ያለው ቤተክርስቲያንንም ለማገልገል እግዚአብሔር ደስ ለማሰኘት ያገባ ሚስቱ እንዴት ደስ ያሰኛል የሚለውን ያስባል። ያላገባው ግን ያው እግዚአብሔር እንዴት ደስ ያሰኛል እንዴት ቤተክርስቲያንን ላገልግላት ብሎ ይቀናል እንደሚለው ብቻን ሆኖ በቅድስና ውስጥ ሆኖ ቤተክርስቲያንን ለማገልገል መቅናት የመጀመሪያው ምርጫ ነው ቅዱስ ጳውሎስ እንዳለው። ሁለተኛው ነው ምርጫ ግን ከዝሙት ለመጠበቅና በቅድስና ሕይወት ለመኖር ተብሎ የተገለጠው መንገድ ለመኖር እንደው ቢያንስ ጊዜ ብንሰጠው በነጻነት ሆነን ብቻችን ሆነን ቤተክርስቲያንን ብናገለግል የሚል ከጥቂት ወንድሞቻችን ጋር እንነጋገርም ስለነበረ ምርጫችንን ሰፋ አድርገን ከተመረቀን 10 ዓመት በኋላ ነበር። ምን 94 ነው የተመረኩት እንግዲህ ኦልሞስት 2004 አካባቢ ማለት ነው። ከተመረቀ ከወጣ ወደ ስራ ዓለም ከተሰማራው በኋላ እንግዲህ 5 ዓመት አካባቢ ብቻ ነው እንድቆይ እግዚአብሔር የፈቀደው። እኔ 10 ዓመት ያሰብኩትን እግዚአብሔር በ5 ዓመት አሳጥሮታል። የስራ ዕጣ እድል ይወጣልኝ ግን በትግራይ ክልል አድዋ እንዳገለግል ነው የመምህርነት ዕጣ ይወጣልኝ። እሱንም እንደው በሰውኛ ጥቂት ፈተናዎች ቢመስሉ ቢኖሩም ግን የእግዚአብሔር ፍቃድ ነው ብለን በእምነት ተቀብለን የሰሜን ማር አካባቢ ያለችን የመንፈሳዊ አገልግሎትን ሻነን እናያታለን በሚል ሄደን እዛ ከቆየን በኋላ ጥሩ ነበር። በእውነት ቆይታችንንም 5 ዓመት ከሆነ በኋላ እንግዲህ የትዳር አጋር የመጣችው ብሩኬ እዛ ጊዜ ነች ማለት ይቻላል። ለ5 ዓመት ቅዱን የሚያሳጠረችው 5 ዓመት ነው። እሷም በመምህርነት ተመደባ አድዋ መምህራን ኮሌጅ ተመደባ የመጣችው እዛ ነች። ሁለታችንም ከአዲስ አበባ ነው ሄድነው። እሷ ስትመጣ በአገልግሎት እንደማንኛውም ወንድሞች እህቶች እኔ ቀደም ስለገባው በአገልግሎት እንቀበላለን። እዛው የኔ መስፈርት ፈራ እግዚአብሔር ያላት እግዚአብሔርን የምትወድ በቤቱ የምታገለግል ብትሆን በሚል ነው። የተለየ ነገር የለም። ከነዚህ መሰረታዊ መስፈርቶች ነበሩ። እነትም እግዚአብሔር በቸርነቱ ያዘጋጃት በቤቱ ብትቀና መንፈሳዊት ነበረች። ብዙ እህቶች አሉ በቤቱ የሚያገለግሉ ግን የራስን መምረጥ እግዚአብሔርን ብቻ ነው መጠየቅ የሚቻለው ማለት ይቻላል። መቅመስ አይቻልም። የተለየ ነገር አይኖርም። ምክንያቱም በጣም ተመሳሳይ የሆኑ ነገሮች ይኖራሉ። የራስን አካል የራስን ሔዋን መፈለግ ብርቱ ነው። ግን ፍቃድ እግዚአብሔርን የሚጠየቀው በጸሎት እግዚአብሔርንም መተሳሰቡን ይጨምራል ወይ ያርቃል አለያም መተሳሰብን የበለጠ ከፍ ያደርጋልና አንድ ወንድምም የመከረን ይላል እንደው ሰው ያስቀመጠውን ዕቃ አንተ በግምት ከምትፈልገው ባለቤቱ ብትጠይቀው በቀላሉ የዕቃውን ያስቀመጠን ቦታ ይነግርሃል። ልክ እንደዚሁ ያንተን ሔዋን ያስቀመጣት እግዚአብሔር ናችና በሚሊዮኖች መካከል ያለችውን ሴት እግዚአብሔርን በብርቱ ጸሎት በየዋህነትና በቅነት ብትጠይቀው በቀላሉ ታገኘዋለህ በሚል ምክር እግዚአብሔርን ጠይቀን በእውነት በእግዚአብሔር ቸርነት ነው የተገናኘ ነው ማለት ይቻላል። ግቢ ውስጥ እህቶች ጋር ራሱ የተነጋገርን ካገባን እግዚአብሔር ሕይወታችንን በጋብቻ ካደረገን የሚያቆርበኝ ቤተክርስቲያን የሚወስደኝ የሚያበረታኝ እኔም እንደዛ እሱን ማበረታው ከሱ ውጪ አንሰማም አንለማም ብለን ማለት ነው። ከዛ ውጪ አንለማም። ሌላ የነበረን ተጋልጦ የማህበረ ቅዱሳን ወንድሞች ናቸው ምናያቸው ማለት ነው። እና በጣም ለኔ ፌቨራይት ምላቸው በጣም እንደ እንቁ ማያቸው ወንድሞች ናቸው። ምንድነው ጭቅላቴ ላይ ልቦናዬ ወይ አይምሮዬ ውስጥ ያለው እኔ እንደዚህ አይነት ወንድ ነው ካገባሁ ራሱ ይሄንን የመሰለ ነው። የሚገርምሽ ይሄ ነገር ለምሳሌ በቤተሰብ እንደዚህ የመጣ አለ እንደዚህ በባህል አንቺን ፈልጎ ምናምን በሽምግልና በስነ ስርዓት በወጉ መሰረት ሊያገባ የሚመጣ ማለት ነው። እና አንድ ጊዜ አይምሮዬ ላይ የተቀረጸው አገልጋዮችን ስላየሁኝ የሚቆርቡትን እኛን የሚንከባከቡትን እህቶች ሌላ እንትን የሌላቸው የኛን መንፈሳዊ ሕይወት ብቻ የሚገዳቸውን ወንድሞች ስላየሁኝ ያ መነጽር ሌሎች አጋጣሚዎች ቢመጡ እንኳን ከዛ መነጽር አንፃር ስገመገማቸው እንትን አይሉልኝም። ስለዚህ ይቅርብኝ ብዬ እንደ መስፈርት ለያቸዋለሁ። መስፈርቶቼ የሆኑ ወንድሞቼ ነበሩ ፊት ለፊት የኛን ሊያገለግሉ ማያቸው ወንድሞቼ ለኔ በቃ መስፈርቶቼ ናቸው ማለት ነው። ስለዚህ ለኔ ብቻ ሳይሆን እህቶቼም እንደዛ ናቸው። ሌሎቹም ግቢ እኔ ጋር የነበሩት እህቶችም እንደዛ ነው ትዳር ውስጥ የገቡት ማለት ነውና እነሱ ፊት ለፊታችን ስለምናያቸው እነሱ ናቸው ሀብትነሽ ገንዘብነሽ መልክነሽ ውበት ቁመና ምናምን የሚለው ትዝም አይለንም። ያ ሰው
የመረጥኩት ወይ የመጣው የጠየቀኝ ሰው መንፈሳዊ ህይወት እንዴት ነው? ስጋው ደግሞ ይቀበላል ወይ? ቤተክርስቲያንስ ያገለግላል ወይ ብለን ነው እሱ ነበር መስፈርታችን ማለት ነው። ከዛ መስፈርት ውጪ የሆነውን ነገር ምን ለምነው እግዚአብሔር አሁን ባልኩሽ በመስፈርታችን መሰረት ነው። ከዛ ውጪ የሆነውን ብዙ እንትን አንለውምና እንደውም እንደ ማንጸሪያም እንደ መለኪያ መስፈርትም እንዲሆን ወንድሞቻችን ምክንያት ሆነውናልና እግዚአብሔር ይስጣቸው። ትዳር እውነተኛ መከባበር ያለበት በህይወት ጉዞ በጋራ ስኬት የሚያምኑና አንዳቸው ያንዳቸውን ማንነት ሙሉ በሙሉ በመቀበል በመደጋገፍ መልካም ባህሪ ሊኖራቸው ይገባል። እግዚአብሔርን ስለምነው የነበረውን ህይወት ነው የሰጠኝ። እግዚአብሔር የሱ አገልጋይ ስለሆነ እሱን የሚወድና እሱን የሚፈራ አጋር ወንድም የሚያስብልኝ የሚንከባከብኝ የሚወደኝ ባል ነው የሰጠኝ። እግዚአብሔር ስለ ስጦታው በቸርነቱ ስለሰጠኝ እግዚአብሔርን እጅግ አመሰግናለሁ። በዚህ ውስጥ የሱ ስጦታና የእግዚአብሔር በጣም ትልቁ ድርሻ 99% የእግዚአብሔር ይሆንና ያው ሰው በእግዚአብሔር መንገድ ውስጥ ያንቺም ድርሻ ስላለ እንደ ኦርቶዶክሳዊ ተዋህዶ አስተምህሮ በእግዚአብሔር በማዳን ስራው ወይም ደግሞ ላንቺ በሚያደርግልሽ ስራ ውስጥ ያንቺም ድርሻ አለው ትንሽም ብትሆን ማለት ነውና እና እግዚአብሔር ልቤን እንዳስተውል አድርጎ በልጅነት በወጣት እድሜ እንዳስተውል አድርጎ የተሻለው መልካሙን ምርጫ እንድመርጥ ያደረገኝ በልጅነቴ በወጣትነት በተለይ ብዙ ጊዜ ማስተዋል የሚጎርልበት በብዙ ማይበላ ሞገድ ፈተና የሚከበብ ነው። ግን ምርጫዬን እንዳስተካክል ከሚመሳሰሉ ምርጫዎች ለይቶ ግን እግዚአብሔርን የሚወድ ማን ነው? እግዚአብሔርን የሚፈራ ማን ነው? እግዚአብሔርን በትክክል የሚያገለግል ማን ነው የሚለውን እይታ ሰጥቶኝ ባለቤቴ ሲያገለግል ነው ያገኘሁት። ደግሞ ያው አይተሽ ተገመገሚያለሽ አይደለ? የሰው ከንግግሩ ከውሎ ከድርጊቱ ከሚሰራው አይተሹ ነው የምትመርጪው አንድን ሰው ማለት ነውና በልጅነታችን ይህንን የማስተዋል አይን የሰጠን መንፈስ ቅዱስን እጅግ አመሰግናለሁና እሱን ስለሰጠኝ እግዚአብሔር ባለቤቴን ስለሰጠኝ በጣም አመሰግናለሁኝ። በብዙ ነገር ጠቅሞኛል ህይወቴ እሱን ስለመረጥኩኝና እሱን ስላገባው ማለት ነውና በነፍሴም በስጋዬም ነው የተጠቀምኩት የተያልኩት ማለት ነው የተጠቀምኩትና እግዚአብሔርን አመሰግናለሁ። በጥሩ ሁኔታ ላይ ነው የምንገኘው። እግዚአብሔር ያሳጣን ነገር የለም። በነፍሳችንም ከሱ ጋር ነው የምንኖረው እንደ ቸርነቱ ማለት ነው እየረዳን በድካማችን እየደገፈን በጥፋታችን ይቅር እያለን ባለማስተዋላችን ያለውን ነገር ደግሞ እያስተማረን እየመከረን በቃሉ በጥሩ ሁኔታ ነው የምንኖረው። የእግዚአብሔርን ቃልም እናነባለን ትምህርቱንም እንሰማለን በቲቪ አሁን ደስ ይላል። ቤታችን ድረስ መጥቷል እግዚአብሔር ቃል እንሰማለን። የጸሎት ህይወትም የቅዱስ ቁርባንም ህይወትም እንኖራለን። እሱም ሙሉ አገልግሎት ላይ ነው ስራው ራሱ እሱ ራሱ ረድቶታል መንፈሳዊ ህይወቱ። እኔ ደግሞ በጣም ማንበብ ወዳለሁ። ስለዚህ የቅዱሳንን ህይወትን የእግዚአብሔርን ቃል እሱ ራሱ ይሰራል ህይወት ነው። የእግዚአብሔር ቃል ራሱ ህይወት ነው። አንቺን ይገነባል፣ ያስተካክላል፣ የተጣመመውን ያቃናል። እነዚህን ሁሉ ብዙ ረድኤት ጸጋ በረከት ያመጣልና እኔ ደስ ብሎኝ ነው የምኖረው። በኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት መሰረት ክብረ ንጽህናን ጠብቆ በስርዓተ ተክሊልና በቅዱስ ቁርባን መጋባት በርካታ መንፈሳዊና ማህበራዊ ስነ ልቦናዊ ጥቅሞች እንዳሉት ጥናቶች ያስረዳሉ። ባልና ሚስት መንፈሳዊ አንድነትን በመፍጠር በትዳራቸው ላይ የፈጣሪ እገዛና በረከት ያርፋል። ይህ እግዚአብሔር ረድኤት ደግሞ እርስ በርሳቸው መተማመን እንዲኖራቸው ያደርጋል። በትዳር ውስጥ የሚመጡ ፈተናዎችንም በቀላሉ ለመፍታት አስተዋጽኦ እንዳለው ይገለጻል። ስለ ድንግልና ስናነሳ ታውቂያለሽ ባህላችን ወላጆቻችን ራሷን የጠበቀ ወንድ እንዴት ክብር እንደሚሰጡ እኔ እየሰማው የነበርኩት ማህበረሰቡ በተክሊል የሚጋባ ሰው ይዛን ጊዜ ራሱ በቃ መልአክ ነው ለኛ።
ቅዱስ ቁርባን ጨምሮበት የዛኔ ለየት የሚባል በባህል ሊጋባ ይችላል ሰው እንደውም በቁርባን አናቀምኛ በኢትዮጵያ ባህላችን ቄስ ዲያቆን የሆነ ልጅ ነው እንደዛ የሚድሩት ይመስለኛልና ለኛ አዲስ ነው ለእግዚአብሔር የተገዛ እንደሆነ አንድ ታሳይበት መንገድ ነው እና ራስሽን የምትጠብቅበት ከኃጢአት ተለይተሽ የምትኖሪበትን አንዱ ምልክቱ ራሱ እሱ ነውና ዋጋና ክብር ይሰጣል ራሱ ማህበረሰቡም እንደዛ ነው ዋጋና ክብር ይሰጣዋል የተዳር አጋርም እንደዛ ዋጋና ክብር ይሰጣዋል እና አስተዋጽኦ አለው በሰማይም በምድርም ያሸልማም ቤተክርስቲያናችንም እኮ ታሸልማለች አይደለ የክብር አክሊልን ትደፋለች አይደለ በሰማይም እንደዚህ ዋጋው ከፍ ያለ ነውና የድንግልና ክብር በዚህ መሰረት ልገልጸው እችላለሁ ተጋቢዎች ተመሳሳይ ዓላማ ካላቸው እስከ ፍጻሜያቸው የሚሆነው ተመሳሳይ ነገር ነው የሚሆነው በሁለታችንም ቀድሞ የሰሩት ወንድሞች እህቶች አባቶች በጣም አስተዋጽኦ አላቸው ኋላ ጋብቻም ከገባን በኋላ በተለይ በጋብቻ ህይወት በኋላም ህይወት ከጋብቻ በፊት ቅድመ ጋብቻ ከጋብቻም በኋላ የሚሉ ምክክሮች ትምህርቶች አሁንም ቅዱሳን መጻሕፍትን የማንበብና የአባቶች ምክር እነሱ ከፍተኛ ሚና አላቸው እኛን እንድንጠብቅ ያደረገው የዓላማ ተመሳሳይነት ነው እንደተባለውም ጋብቻ ከዚህ ዓለም የሚመጣውን ጥፋት በተለይም ከዝሙት ጥፋት ለመጠበቅ ምክንያት ቢሆንም ዋናው ዓላማ ግን ሁለቱ ተጋቢዎች እጅ ለእጅ ተይዘው መንግስቱን ለመውረስ የሚያደርጉት ጉዞ ነው መንፈሳዊ ጉዞ ነው ይሄንን ጉዞ መረዳት ነው የሚሆነው በዚህ ጉዞ ውስጥ የሚገኙ ልጆች መዳረሻ ዓላማዎች አይደሉም ስጦታዎች ናቸው መዳረሻችን ግን መንግስቱን መውረስ ነው ቅዱሱን ቤተሰብ ፎርም አድርጎ መስርቶ በዚህ ውስጥ የመጨረሻውን ፍጻሜ ከባለቤቱ አክሊልን ማግኘት ነው በመታመንና ልክ ምንም ጥያቄ የለውም አንድ የመነኮስ አካል ባህቱን አጽንቶ ራሱን ታማኝ አድርጎ እንደሚኖረው ያገባም ሚስቱን ባህት አድርጎ ሚስቱን ባሏን ባህት አድርጋ የምትኖርበት ነው አባቶቻችን ክርስቲያን አስተምረው ትምህርትና ዓላማ ነው ሁሉን ነገር የሚቀርጸው ማለት ነውና አባቶቻችን ባስተማሩን ዓላማ መሰረት ፈተና ቢኖርም እንደው ፈተና የለም ባይሉም ዓላማው ግን ፈተናዎችን ቀላል ያረጋቸዋል ክርስቲያናችን የምክረ ካህናትን ማግኘት ደግሞ በቅርበት ፈተናዎችን ቀላል ያረጋቸዋል እግዚአብሔር በቸርነቱ ረድቶን አባቶቻችን በሰሩልን ስርዓት እንደውኛም በሚስጥራነ ቁርባኑን እንኳን ከጋብቻም በኋላ ብዙ እንዳንረቅ ቢያንስ ከወር በላይ እንዳይረቅ ለመቅረብ ብዙ እንዳይረቅና አባቶቻችንን የካህናት ይቅርብ ምክር ለማድረግ ይሄንን ረድቶናል በቤታችን የምናረጋቸው ቅድም ሲነሱ እንደነበሩት ዝክሮች እነዚህ ጥበቃዎች ናቸው መንፈሳዊ ጥበቃዎች ናቸው በቤት የምናረጋው ትንሽም ብትሆን ቃለ እግዚአብሔር እርስ በርስ መማማርን መንፈሳዊ መዝሙሮችን በጋራ መዝሙር መንፈሳዊ ፊልሞችን በጋራ ማየትን የበለጠ ትዳር ውስጥ በመንፈሳዊ ዓላማ እንድንጸና የሚመጡ ፈተናዎችን የማለፊያ ሆነዋል ችግር የለም እንደ ወንድምና እንደ እህት ነን ማለት ይቻላል እንግዲህ ኦልሞስት 20 አመት ሊሞላን ነው የሚያጣው ጥር ስላሴ ግን እንደው አይመስልም 5 አመትም 2 አመትም 3 አመትም ያሳለፈና አይመስለኝም ለኔ ኩሉ ይሄይስ በስላሴ ከተአምኖ ኩሉ ይሄይስ በስላሴ ከተአምኖ በወላዲትከ ወላዲትከ ተማህፀኖ የልጅነት አምላክ ወዴት አለ